ሀብት እንኳን የማያምርብሽ ለሀብት እንኳን ገገማ የሆንሽ ሴትዮ ነሽ። በነገራችን ስልጥንና እንኳን አጠገቢ ሲመጣ የሚገግም ገገማ ነሽ። ጸጉር እዚህ ድረስ ታደርጊያለሽ። ያን ሁላ ሀብት ኖሮሽ እንኳን ማናጀር ለምን አትይዥም? ምን እንደምታወሪ የት እንደምትይ እንኳን ይነግሩሻል እኮ። ኖ ማናጀር ኖ ከስኮሳ ኖ ጥርጥራ ዛሬ ይህን ነገር አራዝሚው አልኳት። አምስቷን በሳት ከሚገባች አራዝሚው እንዳታነሺ ምን ነገር አለች። ይሻለች ባለሳም ዛሬ አላልትናላለሁኝ በሙኒትና በእሷ ጉዳይ ነበር ዛሬ የሚሄደው አለች። ከንቢና የሙኒት ጉዳይ ነበረ እና በሙኒት ጉዳይ ብቻ ሄዳለሁ ያለች። ሄዶ ያለችኝ በኋላ ምንድን ነው የማደርገው ራሷ ስትገባ አስሜታለች። ሁለት ጋለሪ 15,000 እና 10,000 ያለን 25,000 ሙነታትና አንድ አንበሳ ወርድላታል። አንድ አንበሳ ወርድላት ዛሬ ጋለሪ ምራርት ነው። ስለዚህ ከዛ የሚቀነስ ነው ከ7 ወር ያገረኝ ከ7 አንበሳ ችግር የለም። አዎ ከትግራዮች ናቸው ራሷ ዘመዶች ናቸው አለች። በስመ አብ ራሷ አካባቢ ዘመዶች ናቸው ትግራዮች ናቸው አለች። አይገርምህም? አውልሽ ትግራዮች ናቸው አለች። ከሀረር ስትል ነበር አሁን ወደ ትግራይ እኔን እኮ እዛው ላይ ስገባ ይኸውላችሁ ሳራት ሀበሻች ዱባይ ያለችው ትልቅ ምግብ ቤት ያላት ኢትዮጵያ ነው ዱባይ ነው ኢትዮጵያ ጋይስ 2 ሚናራ ቤት ያላት ሁለት አፓርታማ ሙሉ ፎቅ ያላት ሴትዮ ያወራችሁ ሁላ ሄለን ያወራችባት ሁላ እውነት ሆኖ ተገኘ ጋይስ። እውነት ሆነ። አዎ እኔማ ሳራ እንዴት በምን ጊዜዋ ነው ይሄን ሁሉም ነገር ስታወራት የምትውለው ውሸቷን ነው ብዬ ነበር። አሁን እውነት ለመሆኑ ብዙ ነገር መረጃ ወጣ። ሳሪም ወጣ ይቅርታ ያስቀየምኳችሁ ምናምን ብላ ትንሽ አለቃቅሳ ገባች። እንዲው ጉድ ነው እናንተ። ወርቁ አይተ ነው ኤችአይቪ ያለበት ያኛው አለ በዛ ወጥቶ በዝ ገብቶ ከሌ እንዲህ ብሎ ከሌ እንዲህ ስለ ጆከር ራስ ሁሉን ነገር ያወራችሁ እውነት ሆነ ጋይስ። ወይኔ ሰው ግን እናንተ እኔ እንዲው የገረመኝ ጋይስ በምን ሰዓት ነው ሰርታ ሀብታም የሆነችው ሴትዮ? ይሄው ሁሉ ወሬ ስታወራት እንግዲህ አንድ ቀን ወይ 2 ቀን አይደለም ይሄ ወሬ ተወራው አመታት ነው ጋይስ። አመታት ሙሉ ድምጿን እንዴ ያለ ወጣችሁ ሄለን ጋይስ እንዴ ያለ ሪከርድ እያደረገቻት በስልክ ሲያወሩ ቁጭ ብላ ቀኑን ሙሉ እሷ ጋር አው ስለ ቤታ እንዴ ተብሎ ስለ እንትና እኮ እንዴ ያሉት እንዴ ጉችና እንትና ዘሄዶ ዘብቱ ስትለኒ በመሳን ነው ስራ ምንስ ሰው ግን እናንተ ወላሂ ምንስ እናቴ ሸይጣን ሽኩ ብሎሽ ነው እንጂ ሄለን ጓደኛ አድርገሽ እንደ ቃል ሙሉ እየደወልሽ እንትና ምግብ ቤት ሄዱ፣ ሽሻ ቤት ወጡ፣ ጠላ ቤት ገቡ። ግስዩ አይቀልል በጣም ወላሂ ሳሪ በጣም አሳዝናኛለች። ራሷ ልታጠፋ ነበር አሉ ጋይዝ። በር ዘግታሉ ራሷ ላይ በር ቆልፋ አልከፍትም ብላ ኡኡ ተብሎ እነ ሙኒት እነ ሳሪ እነ መስብር ጅስቶ ሁላቸውም ሄደዋሉ። ለምነው በር ከፈተችው ጋይዝ። በርራዋ ላይ ቆልፋ ከዛ በቃ ነገሩን ተነጥፋትሽ እንወድሻለን ብለ ምንም ችግር የለውም ሁሉም ሰው እንደሚያወራ ነው ያወራሽው ምናምን በቃ ችግር የለውም ሚዲያ ላይ ቀርበሽ ይቅርታ ምናምን በይ ብለው በዛ ተመካክረው ያንሁ እንትን ብለው በውስጥ ተመካክረው ነው አሉት። ዛሬ ላይቭ የገባችው ሳራ ጋይስ በጣም ነው የሚገርመው ወላሂ። ከዛ ጆከር ደግሞ እኔ ግን ሲመስለኝ ጆከር ተሄለን ጋር ኮንታክት አለው እናንተ በተለይ አሁን ላይ ማለት ነው። ምክንያቱም ጆከር ለሳሪ ሪከርድ ያደረገላትን ሄለን እያወጣች ነው ወይስ ሰማውሽ ወይት ማን ላከላትሽ? አሁን በዚህ ሰዓት ሳራና ሄለን ተጣልተዋል። ከሳራ ጌም ከሄለን ጌም በኋላ ነው። ሄለን በፊት ያው ኢሳያስን ታላገባው ተቶኝ ከቶኝ እያለች ስታላዝንብን አልነበረም? ከዛ ለጌሚ 10 አንበሳ ወርጅ ያለቻት አልኳት ነው ያለችው።
በፊት ለፊት እናንተ እሷ ሄለን የምትባል ቡዲያማ ምንም በቃ እፍረት የላት 10 አንበሳ አውርጅልኝ አልኳት አለች። አላወርድም አለች። ከዛ ሲያንሸራተታት ማለት ነው ካላወረድሽማ ብላ ይኸው እየሄደችባት ነው እላችኋለሁ። እኔ ግን ሄለን የምትኖረው ኖርዌይ ነው ጋይዝ። ብር ታልከፈላችሁኝ ብሎ በዚህ ልክ የሰውን ስም ምናምን ማጥፋት እኮ ተገቢ አይደለም። በህግ ለምን አትጠይቅም? እቺ ሴትዮ እንዴ ስነ ስርዓት የላትም እንዴ? ዱባዮችን እንዴ ያላባላቻቸው እኮ ጋይዝ። መጀመሪያ ሄለን ማን ነው ወርቁ አይተነው ለእንትና ወርቅ የገዛው ለቤታ ለነ እንትና 100,000 ድርሃም የኩዴላላ ነው ምናምን ይሄ ከፍሏቸው ነው። ጉችና ሳራ ተካፍለው መሲን ሳይደበልቋት ትግሬ ስለሆነች ገለመሌ እያለች ስንቱን እንዲህ ያነካካቸው እሷ ናት። አሁን ሄለን ናት እኮ ጋይዝ። ጆከር ዱባይ እንደሚኖር ምናምን ሚስጥር ያወጣች ሁሉ እሷ ናት። እና ዱባዮችን እንዲያለ አበላላቻቸው። ሙኒት እንደዚህ ናት፣ ታሜ እንደዚህ ነው ምናምን እያለች በቃ ሰውን ሁሉ አበላላችሁ። ስለዚህ እችን ሴትዮ ለምን በህግ አትጠየቅም እንዴ? እሷ ሰርታ አትኖርም እንዴ? ኖርዌይ የሚያህል ሀገር ሀብታም ሀገር እየኖረች ደግሞ አልከፈላችሁኝ በዛ ወጡ በዛ ወረዱ እያለች የሰው ስም የምታጠፋው እንዴ? ሰውን ሁሉ የምታባለው እንዴ? አሰራም እንዴ? ወይ ሰርታ ትኖር ወይ ደግሞ ስነ ስርዓት ትያዝ። እውነት በጣም ነውር እኮ ነው። አሁን ሰራል ሀበሻ ይሄን ሁላ ነገር ብታወራም እንኳ ብዙ መልካም ስራ ሰርታለች ጋይዝ። ብዙዎች ለእርዳታ ሲደረግ ታዋጣለች፣ የተቸገሩ ትረዳለች። ስህተት እንኳ ቢኖርባት ከነስተቷ ብዙ ሰው ረድታለች፣ ለብዙ ሰው ደርሳለች። ሄደን ምን ሰርታለች? ምንም። የሰውን ስም ተማጥፋት፣ ሰውን እንዲሁ ተማባላት፣ ሰውን ከመሳደብ፣ ሰውን ከዚህ የዘለለ ምንም መልካም ስትሰራን አይቻላቅም። ሄለን ጋይዝ ማቃት ሄለንን ማቃት እኔ ዱባይ እንደገባሁ ነው ማቃት። የዛሬ ስንት አመት እነዛ እነሃና ጨናቂ ምናምን ድሮ ቲክቶክ የሚባል ሳይፈጠር ጭራሽ በዩቲዩብ ነው ማቃት ከነ ጂጂኪያ ጋር ከነ ምናምን ጋር ስትሰደደብ። ስለዚህ እድሜዋን ሙሉ በመሰደደብ የምትኖር ሴትዮ ለምን ሀግ አትባልም እላለሁ እኔ እንደ ራሴ ጋይዝ። እና ከዛ ጆከር ደግሞ ምን አላት ለሳራ ማለት ነው፣ በያሁን ብር እየላክሽ አላት። ለሄለን እኮ ነው ለሄለን ገንዘብ እየላክሽ የአንበሳውን ዋጋ ሂሳብ እያረግሽ ያ10 አይደለም የ30 ቢሆን ልካሽ አስቁሚ ይቺን ሴትዮ አላት ብሎ ለሳራ ሀበሻ ሪከርድ ያደረገለት ማለት ነው። ወይ ላሰማችሁማ። ወይኔ መከራ መግባት እናንተ። ሰው በገዛ ገንዘቡ ካልሰጠኝ እንግዲህ ተብሎ ይሄው ሁላ ማለት እኔ አሁን ይሄው ሁላ ማለት ሄለን የምትባለው ሴትዮ አንዴን ስቶፒድ ናት ጋይዝ። ምክንያቱም ባሏ ማለት ነው እንግዲህ አንድ አንሶላ የተጋፈፈችው፣ አንድ አልጋ የተኛችው፣ አንድ አካል አንድ አምሳል ሆና የኖረችው ባሏ ሲሞት ማለት ነው ጋይዝ አስክሬኑን ለማስቀበሪያ እርዱኝ ገንዘብ የለኝም ብላ በሶሻል ሚዲያ $3000 ሰብስባ ዶላሩን ለራሷ ኪሷ አስቀምጣ አስክሬኑን በሳት አቃጥላችሁ ስጡኝ ብር የለኝም ማስቀበሪያ ብላ በሳት አቃጥለው ሰጥተዋት አስክሬኑ ማለት ነው። ጠርሙስ ውስጥ ነው አሉ የሆነ ክዳን ዕቃ ውስጥ አመዱን አስቀምጣ እየከፈተች አመዱ ላይ ትፈተላለች አሉ። እውነት በጣም ግፈኛ ኃጢያተኛ ሴትዮ ናት እቺ ሴትዮ። እውነት ስነ ስርዓት ይሄ አሁን ሰብአዊነት የሰው ሰብእና ላይ መረማመድ በዚህ ልክ ሰውየው ሞቶ እንኳን ሁሉ ጊዜ እዲ ያለበት እዲያውን ታልከፍለው አመዱን ይወሰዱ ቤተሰቦቹ ያለ ለቤተሰቦቹ እንኳን ምንም አይነት እንትን የሆነ ሰውኛ ሞራልም ሰውኛ አቅልም የሌላት ሴትዮ ናት። ስለዚህ እቺ ሴትዮ ሄለን እቺ ሴትዮ አሁን ስለ ሳራ የምታወራው እውነት እንኳን ቢሆን ሰው ተቀብሏት ወይም ደግሞ እንደዚህ ብዙ ሰው የሚረዱ ሰዎችን ብዙ መልካም የሚሰሩ ሰዎችን ለሀገርም ለወገንም የሚጠቅሙ ሰዎች በዚህ ሴትዮ ምክንያት መጥፋት የለባቸውም ከሶሻል ሚዲያ ብዬ ነው የማስበው። ምክንያቱም ሳራ ብዙ ሰው ስትረዳን ያውቃታለሁኝ። ለተቸገሩ ራሱ እርዳታ ቤት ሲባል እና አዚዛ ቤት እና ሀቢባ ቤት ስታወጣ ይቻለሁ ስትነይት ማለት ነው። ሶ አሁን ከዛ ጆከርም አሁን ሄድብሻለሁ ብሏታል ሳራን። ለሄለን ብር ከፍለሽ ካላስቆምሻት እኔም ሄድብሻለሁ ብሏታል ጋይዝ። በጣም ነው ያሳዘነችኝ እውነት ሳርዬ ነው ደግሞ ምስኪን ናት ጋይዝ። ወይኔ የምትሰድባት ስድብ
ሄለን ሲጀመር ሰውኛ ባህሪም ሰውኛ አቅልም የሌላት ሴትዮ በጣም አረመኔ ጨካኝ የሆነች በቃ የሆነች ሸይጣናዊ ሴትዮ ናት ጋይዝ። የቱ ጋር ነበረ? ትልቅ ሰው ነሽ፣ ይሄ ሁሉ ሽበት ተሸክመሽ ቀጥታ ሄደሽ ደውለሽ ገንዘብ እየላክሽ ገንዘብ ለሷ እየላክሽ አንበሳ መግዣ ሁሉ እየላክሽ ለዛች ደውር ለዛች ባለጌ አንበሳ መግዣ ሁሉ እየላክሽ አያችሁ፣ ለሄለን ገንዘብ እየላክሽ አንበሳ መግዣ ሁሉ እየላክሽ አስቆም። አንቺ ራስሽ ከማንም ሰው ጋር ተጠበቀ። አንቺ ራስሽ ዳኝም ላይ ወርቁም ላይ ያወራሽ ራስሽ ከማንም ሰው ጋር እንዳታደርሺው ማለት ነው። እኔ አሁን የገረመኝ ነገር ቢኖር ጋይስ አሁን እኔ የገረመኝ ነገር ቢኖር ሳሪ ምን ሆና ነው ተዝች ሴትዮ ጋር የባሏን አስክሬን አቃጥላ በጠርሙስ አስቀምጣ ላው ላይ የምትተፋ ሴትዮ በሚዲያ ሳታፍር ሳትጠረጥር ሁሌ ሰው እየተሳደበች የሚኖር ሴትዮ ጋር ሳራ ስራ የለሽም እንዴ? እኔናት 24 ሰዓት እሷ ጋር እየደወልሽ ስለ ቤታ ወርቅ ስለ ዲያኛው አለ ስለ ወርቁ አይተ ነው። ኧረ ስለማን ያላወራችሁ የለም ጋይስ፣ ያላወራቻት የለም። እኔ ሰሞኑ ስታወራ ሄለን ውሸቷን ነው ብዬ ነበር፣ ግን ቮይሷን አሰማች ሄለን የሳራን ድምጽ ራሱን አሰማች። አሁን አመኛታለሁ እውነት እንደሆነ። ሳራ ምን ሆነሽ ነው የኔ እናት? ምን ሸይጣን ይዞሽ ነው ተዚህ ሴትዮ ጋር ቀን ሙሉ ስልክ የምታወሪው? ስለ እንትና በዛ ወጡ በዛ ወረዱ እዛ ገቡ ሽሻ ቤት ሄዱ ታሜ ቤት ሄዱ እዛ ቤት መጡ ስትምትዩ ስራ የለሽም የኔ እናት? ምን ሆነሽ ነው? ወይኔ ቀሌት ወላሂ ለአዚም በጣም ነው የሚያስጠላው። እና አላችኋለሁ ሀባይ በጣም ነው እና ቪዲዮ አሁን ሄለን የምትሰድባት ስድብ ለራሱ ሲዘገንን አልኳችሁ፣ ሲዘገንን ብስሚላ ኪሩቤል ከሚባለው የኪሩቤል ዕዳ እንኳን አልከፈለም አልሽ። የኪሩቤል ዕዳ እንኳን ጠንቅቆ አልከፈለም። ዳኜ ዋሌ የሱ አይደለም፣ ከኪሩቤል የተገዛና በወርቁ አይተነው የተሰጠ ነው፣ ስጦታም አይደለም። ሙሉ ዋጋው ራሱ አልተከፈለም አልሽ። እኔ ታባታቸው ነው የማውቃቸው። ኪሩቤል ይሁን ፓንዱራ ክለብ እዛ ሴት ይሄ ደግሞ ስለምመሰላችሁ የምታወራው ዲያኛው አለ ዱባይ ላይ ክለብ ገዝቷል ማለት ጭፈራ ቤት እንደዚህ ክለብ ቤት ማለት ነው። ምሽት ቤት ከፍቷል የራሱም ማለት ነው። ክለብ ቤቱን የገዛው ኪሩቤል ከሚባል ነው። ከዛ አልከፍሎ አልጨረሰም። ግማሹን ከወርቁ አይተነው ነው የከፈለው። ገለመሌ ምናምን በቃ ስለዚህ ነው ያወሩት ጋይስ ካልገባችሁ ከማሙ የሚሉት እኔ ጋር አይመጡም ማለት ነው። እሱ መች ለሀብቱም ለጤናው መሆኑት ምን ማለት ነው ስል እንደሚወጣ ታውቂም እንዴ ነው ያልሽ። ምን ስልሽ አይቆዩዋል እኮ ተሸካሚ ነው እኮ አለሽ። እዛ ሴት እኔ